በዛሬ ትምህርታችን ደግሞ የምንመለከተው ወሳኝ ስለሆነ ስለ ፒቮት ቴብል አብረን እናያለን። መጀመሪያ ላይ ፒቮት ቴብል ምን እንደሆነ፣ ሁለተኛ ላይ እንዴት አድርጋችሁ ፒቮት ቴብል ክሬት ማድረግ እንደሚችሉ፣ ሶስተኛ ላይ ደግሞ ለምን ፐርፐስ ፒቮት ቴብል መጠቀም እንደሚችሉ አንድ በአንድ የምናይ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ ፒቮት ቴብል ዲፋይን በማድረግ እንጀምር። ፒቮት ቴብል ኢዝ ፓወርፉል ቱል ኢን ማይክሮሶፍት ኤክሴል በጣም ወሳኝ የሆነ ማይክሮሶፍት ኤክሴል ውስጥ የምንጠቀመው ቱል ነው። ይሄ ደግሞ የሚረዳን ቱ ሰማራይዝ አናላይዝ እና ሪኦርጋናይዝ ዳታዎቻችንን በቀላሉ ሰማራይዝ ለማድረግ አናላይዝ ለማድረግ ሪኦርጋናይዝ ለማድረግ ይሄ ደግሞ ኦሪጂናል ዳታውን ሳንቀይረው ነው ሁሉ ነገር የምናደርገው ማለት ነው። ስለዚህ ፒቮት ቴብል ይሄንን ነገር ለማድረግ ይረዳናል ማለት ነው። አንድ ሁለተኛ ደግሞ እንዴት አድርጋችሁ ፒቮት ቴብል በቀላሉ ክሬት ማድረግ እንደምችሉ ላሳያችሁ። እዚች ጋር እንምጣና እዚች ጋር ከመጣን በኋላ እዚህ ጋር ምን ይላል ኢንሰርት የሚል ታብ አለች። አሁን ኢንሰርት የምትለው ታብ ከመሄዳችሁ በፊት እዚህ ጋር ዳታችሁን የቦታ ሴሌክት ማድረግ አለባችሁ። ከዛ ኢንሰርት የሚለው ውስጥ ከገባን በኋላ እዚህ ጋር ፒቮት ቴብል የሚላል ይኸው ኢዚሊ አሬንጅ ኤንድ ሰማራይዝ ኮምፕሌክስ ዳታ ኢን ፒቮት ቴብል በቀላሉ በጣም ውስብስብ የሆነ ዳታ ፒቮት ቴብል በመጠቀም አሬንጅ እና ሰማራይዝ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ምን አደርጋለሁ እዚህ ጋር መጥቼ ፒቮት ቴብል የሚለውን ክሊክ ማድረግ ብቻ ነው። ልክ እኔ ፒቮት ቴብል ክሊክ በማድረግበት ሰዓት ዳታዎቻችን በዚህ መልኩ ምን ያደርግልናል ማለት ነው። ሴሌክት አድርጎ እዚህ ጋር በሬንጅ መልኩ ያስቀምጥልናል። ይሄ በሬንጅ መልኩ ያስቀምጥበት ዋና ምክንያት መጀመሪያ የኛ ዳታ ወደ ቴብል ተቀይሮ ቢሆን ኖሮ የቴብል ስም ያመጣልን ነበር። አሁን ስላልሰጠነው ሬንጁን አንድ ባንድ አብዝቶልናል። ከዛም በኋላ እዚህ ጋር ምን አለ ዳታችን choose where you want the pivot table report to be placed የት ማስቀመጥ እንደምትፈልጉ ለምሳሌ ኤግዚስቲንግ ወርክሺት የምትፈልጉ ከሆነ እዚህ ጋር ይኸው ሎኬሽን በዚህ መልኩ ትሰጡታላችሁ። አይ እኔው ለምሳሌ በደንብ እንዲታይ ስለሚፈልግ ኒው ወርክሺት ትላለሁ። እዚህ ጋር መጥቼ ኦኬ ይላሉ። አውቶማቲካሊ ምን ያደርጋል ወደ አዲስ ወርክሺት ይወስደናል ማለት ነው። ስለዚህ እንዲያርጋችሁ ፒቮት ቴብል ክሬት ማድረግ ትችላላችሁ። ኦኬ በዚህ መልኩ እንደዚህ ክሬት ካደረግን በኋላ ደግሞ እዚህ ጋር ምን አለ ፒቮት ቴብል ፊልድስ የሚባል ነገር አለ። እዚህ ጋር ምን ይላል ቱ ቢልድ ሪፖርት ይላል። ቹስ ፊልድ ፍሮም ፒቮት ቴብል ፊልድ ሊስት ይላል። ስለዚህ ከዚህ ከፒቮት ቴብል ፊልዶች አንዱን በአንድ እየመረጣችሁ ሪፖርቱን ምን ማድረግ ትችላላችሁ ቢልድ ማድረግ ወይ ደግሞ ጀነሬት ማድረግ ትችላላችሁ ይለናል ማለት ነው እዚህ። ስለዚህ አሁን ምን ይላል ወደ አጠቃቀሙ ከመግባታችን በፊት አሁን የእነዚህ ነገር አጠቃቀም መለወጥ ከፈለጋችሁ እዚህ ጋር ትመጡትና በዚህ መልኩ በዚህ ሳይድ እንዲመጣ ማድረግ ትችላላችሁ። ሌላ ነገር ደግሞ እነዚህ ነገር ካልፈለጋችሁ በዚህ መልኩ ማድረግ ትችላላችሁ። እኔውን ደስ የሚለኝ እንደዚህ ብትጠቀም በጣም ደስ ይለኛል ማለት ነው። ወይ ደግሞ እንደናንተ ፍላጎት ከፈለጋችሁ እንደዚህ አድርጋችሁ በቀላሉ መጠቀም ትችላላችሁ። ሌላ ነገሩ ደግሞ ይሄን ነገር በዚህ መልኩ ማንቀሳቀስ ትችላላችሁ። ከፈለጋችሁ ደግሞ ይሄን መልኩ ሳብ አድርጋችሁ ሰፋ ማድረግ ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ እነዚህ አራት ነገሮች ምንድነው ለምን ፐርፐስ ነው የምንጠቀመው ልትሉ ትችላላችሁ። ፊልተር ኮንትሮል ዳታ ቱ ቢ ሾውን የሚታየውን ዳታ ኮንትሮል የሚያደርግልን ለምሳሌ በሪጅን ከሆነ አዲስ አበባ ድሬዳዋ ምናምን ካልነው የአዲስ አበባን ከመረጥ የአዲስ አበባን ብቻ እንዲታይ ያደርግላል ማለት ነው። ሌሎችም አንድ ላይ ከሆነ ሁለቱም አንድ ላይ ከሆነ ሁለቱም አንድ ላይ ያሳያል ማለት ነው። ስለዚህ የሚታዩትን ዳታዎችን በቀላሉ ኮንትሮል ለማድረግ ይረዳል። እዚህ ጋር ሮስ የምንለው ደግሞ ይሄ ቨርቲካል ካቴጎሪ ይባላል። ምን ማለት ነው? ሮ ማለት ወደ ታች አይደለም የሚደረደረው። ስለዚህ ቨርቲካል ካቴጎሪ። ስለዚህ በሮ እንዲቀመጥ የምትፈልገው ዳታ ስበህ ወደ ሮ ታመጣለህ ማለት ነው። ወደ ታች ወይ ደግሞ ቨርቲካሊ እንዲቀመጥ የምትፈልገው። ኮሎመን የምንለው ደግሞ እንደዚህ ሆሪዞንታል አይደለም፣ እሱ ደግሞ ሆሪዞንታል ካቴጎሪ ይባላል። እሱ ለምሳሌ ፕሮዳክት በኮሎመን እንዲቀመጥ ከፈለክ ፕሮዳክትን ስበህ እዚህ ውስጥ ታስቀምጣለህ ማለት ነው። ቫልዩ ደግሞ ከቁጥሮች ጋር ታይዞ የሚመጡ ነገሮችን የምናስገቢበት ቦታ ነው ማለት ነው። ኦኬ ላሳያችሁ። ለምሳሌ ሬቬኑ ባይ ፕሮዳክት ላሳያችሁ። ሬቬኑ ባይ ፕሮዳክት ማለት አሁን ፕሮዳክቱን በምን ማስቀመጥ ፈልጋለሁ ወደ ታች ማለትም ቨርቲካል ካቴጎሪ ላይ በዚህ መልኩ ማስቀመጥ ፈልጋለሁ ሮ ላይ። ሬቬኑ ደግሞ ከቁጥር ጋር የተያያዘ ነገር ስለሆነ ምን አደርጋለሁ እሱ ቀጥታ ግልጽ ነው ለእናንተ ብዬ አስባለሁ ቫልዩ ውስጥ ቀጥታለሁ ማለት ነው። ስለዚህ በዚህ መልኩ አስቀምጦልናል ማለት ነው። አያችሁ አይደለም እንዴት እንደሰራ ትስቡትና ታስቀምጣላችሁ። ማውጣት ከፈለጋችሁ እንደዚህ ማውጣት ትችላላችሁ ሲባችሁ ማለት ነው። መመለስ ስትፈልጉ ደግሞ ትሄዱትና ይሄ ነገር ትሄዱትና ወደዚህ ስባችሁ ማስገባት ነው ማለት ነው። ኦኬ
ሌላ ነገሩ ደግሞ ምን አለ መሰላችሁ? እነዚህ ነገር ማንኛውም ሰው በቀላሉ እንዲያነብ የምትፈልጉ ከሆነ በዚህ መልኩ ሴሌክት አድርጉትና ራይት ክሊክ ታደርጉበታላችሁ። ከዛም በኋላ እዚህ ጋር ትሄዱና ነምበር ፎርማት የምትለውን ታገኛላችሁ። ክሊክ እናደርግበታለን ማለት ነው። ክሊክ ካደረግንበት በኋላ ምን እናደርጋለን? እንግዲህ ነምበር ፎርማት ላይ ራይት ክሊክ ስናደርግ ይሄ ነገር ይመጣል። ስለዚህ ነምበር የሚለው እንምረጥና ከዴሲማል ፕሌስ ትፈልጋላችሁ። እኔ ለምሳሌ አልፈልግም፣ ይሄን 0 አደርጋለሁ። ከዛም በኋላ በየ3 ዲጂቱ ሰፓሬት እንዲያደርግ ስለሚፈልግ እዚህ ጋር ቲክ አደርጋለሁ። ከዛም በኋላ ኦኬ እላለሁ ማለት ነው። ልክ ኦኬ ካልኩ በኋላ በዚህ መልኩ በቀላሉ ማንም ሰው ያነበዋል ማለት ነው፣ ምክንያቱም በየ3 ዲጂቱ ስለተከፋፈለ። ሌላ ነገሩ ደግሞ ምን አለ መሰላችሁ? እነዚህ ነገሮች ከትልቅ ወደ ትንሽ ወይ ደግሞ ከትንሽ ወደ ትልቅ ሶርት አድርጉ ብትባሉ እንዴት እንደምታደርጉ ላሳያችሁ። ምን ታደርጋላችሁ? ከነዚህ ማል አንዱን ሴሌክት አድርጉትና ራይት ክሊክ ታደርጉበታላችሁ። እዚህ ጋር ስትመጡ ሶርት የምትላለች። ከዛም በኋላ ሶርት ስሞለስት ቱ ላርጀስት፣ ሶርት ላርጀስት ቱ ስሞለስት የሚለው አለ። እሱን ክሊክ እናደርጋለን። ከዛም በኋላ ከትልቅ ወደ ትንሽ ምን ያደርግልናል ማለት ነው? ሶርት ያደርግልናል ማለት ነው። አያችሁ አይደለ? ኦኬ። ፕሮፖርሽኑ የአቨሬጅ ፕሮፖርሽኑ ወይ ደግሞ አቨሬጅ ኦፍ ግራንድ ቶታል የሚባለው ማለት ነው። እሱ ከተፈለገ ምን ያህል ነው የሚለው ማወቅ ከተፈለገ ምን ታደርጋላችሁ? እዚህ ጋር ትመጣላችሁ፣ ራይት ክሊክ እናደርግበታለን። ከዛም በኋላ እዚህ ጋር መተን ሾው ቫልዩ አስ ፐርሰንቴጅ ኦፍ ግራንድ ቶታል እንላለን ማለት ነው። ስለዚህ ምን ያደርጋል? ይሄ ሞባይል ፎን 28 ከመቶ፣ 21 ከመቶ፣ 18 ከመቶ፣ 16 ከመቶ፣ 14 ከመቶ ማለት ነው። ስለዚህ እንዲያርጋችሁ አቨሬጅ ኦፍ ፕሮፖርሽኑን ማውጣት ትችላላችሁ። አቨሬጅ ኦፍ ፕሮፖርሽን ወይ ደግሞ አቨሬጅ ኦፍ ግራንድ ቶታል ማለት ነው። እየተሸጠው በአቨሬጅ አውጣ እንደማለት ነው። ኦኬ ይሄን እንደዚህ አደረግን ማለት ነው። ሌላ ነገር ደግሞ በዚህ ዙሪያ ምን አለ መሰላችሁ? ባሳያችሁ ፕሮፖርሽን አሳይቻችኋለሁ። ሌላ ነገር ደግሞ አሁን በተጨማሪ ስላይሰር ብንጠቀምና ከሱ በፊት ደግሞ እዚህ ጋር ምን ልጨምራላችሁ መሰለ? ሪጅን በኮሎመን በኩል ላስቀምጥ። ይሄው ኮሎመን እዚህ ጋር ላምጣና ይሄው ሞባይል ፎን አሁን ቅድም አጠቃላይ ነው ሁሉንም ከተሞች ላይ የተሸጠውን ደምሮ የሚያመጣል። አሁን ደግሞ በየከተማ ላይ የሸጠው ይኸው አማራ ክልል ላይ፣ ኦሮሚያ ክልል ላይ፣ ሳውዝ ኔሽን ላይ፣ ትግራይ ላይ ቶታሊ ደግሞ ይሄን ይመስላል ይላል። ስለዚህ ይሄ ነገር ለምን ይረዳቸዋል? በቀላሉ የራሳችሁ አናላይዝ እንድትሰሩ የትኛው ላይ በብዛት ማቅረብ እንዳለባችሁ ከየትኛው ደግሞ መቀነስና ሞር ጥናት እንድታረጉ የሚገፋፋችሁ እነዚህ ሁለቱ ቦታ ላይ አልተሸጠም ወይ ብላችሁ ጥናት ታደርጋላችሁ። እዚህ ጋር ደግሞ በደንብ ስለተሸጠ ፕሮዳክታችን ወደዛ በደንብ የምታበዙ ይሆናል ማለት። ስለዚህ ይሄ ምንድነው የሚያሳየው? በደንብ በቀላሉ መንገድ አናላይዛችን ለመስራት ይረዳናል። እዚህ ጋር ደግሞ ግራንድ ቶታል ይላል፣ እዚህ ጋር ግራንድ ቶታል አለ። ይሄ ነገር በቀላሉ መንገድ እናንተ ለማስተካከል ከፈለጋችሁ ምን ታደርጋላችሁ? እዚህ ዲዛይን የሚለው ስትገቡትና እዚህ ጋር ምን የሚላለ ግራንድ ቶታል ለምሳሌ ኦንሊ ኦን ፎር ሮ ኦንሊ አሁን ሁለቱ ላይ ሆኖ ነው ፎር ሮ ኦንሊ ካላችሁ ይሄው ይሄን ሮ ብቻ ይወስድላል። ምንድነው ኮሎመን ካቴጎሪ ማለት ነው። እዚህ ጋር መጥቼው ደግሞ ኮሎመን ካልኩት ደግሞ ይሄኛው ይወስድላል ማለት ነው። ሌላ ነገሩ ደግሞ አሁን እዚህ ጋር እንምጣና ባይዘው አንድ ነገር ማወቅ አለባችሁ። እዚህኛው ሪፖርት ጀነሬት አደረጋችሁ ከቢውፍ ቴብሉ እዚች ጋር ክሊክ ስታደርጉ ብቻ ነው እዚች ጋር የምታገኙው ሴቲንጉ ማለት። ለምሳሌ ከዚህ ወጣ ብዬ እዚህ ጋር ክሊክ በማድረግበት ሰዓት እዚህ ጋር የነበረው ነገር ይጠፋል። እዚህ ውስጥ መጥቼ ክሊክ በማድረግበት ሰዓት ደግሞ ይሄኛው ነገር የሚመጣላችሁ ይሆናል ማለት ነው። ስለዚህ ሁለቱን ነገር ማቆየት በጣም ይጠቅማችኋል ብዬ አስባለሁ። ምክንያቱም እንደዚህ ሁለቱ ላይ ኦን ስናደርገው ሞባይል አዘንዶ ዘይር የተሸጠው ነው የሚያሳየው። እዚህ ጋር ደግሞ አማራ ክልል ላይ በየትኛውም ፕሮዳክት አንድ ላይ ድምሩ የተሸጠውን ነገር ነው የሚያሳያችሁ። ስለዚህ ይሄ እዚህ ላይ ሆናችሁ የራሳችሁን አናላይዝ በቀላሉ እንዲሰሩ ይረዳችኋል ማለት ነው። ኦኬ አሁን ይሄኛው ላውጣና ከዛም በኋላ ምን እናደርጋለን መሰላችሁ? አሁን ስላይሰር እንጨምርበት። ስላይሰር ለመጨመር ደግሞ ምን ታደርጋላችሁ? አናላይዝ የሚለው ውስጥ ትገቡትና እዚህ ጋር ኢንሰርት ስላይሰር የምትላለች ኢንሰርት ስላይሰር ትላለች። ከዛም በኋላ አሁን በሪጅን ፈልገዋለሁ እዚህ ጋር መጥቼ ኦኬ እለዋለሁ ማለት ነው። አሁን ስላይሰራችን መታለች። ምን ማድረግ እንችላለን? ይሄ ስታይሉን መቀየር እንችላለን። እኔ አሁን በዚህ ነው የሚወደው። ከዛ ይችን ወደ ላይ ሳብ ማድረግ ትችላላችሁ። እዚህ ጋር መጣችሁ ኮሎመኑን ወይ 2 ወይ 3 ወይ 4 ወይ 5 እንደ ፍላጎታችሁ ማድረግ ትችላላችሁ ማለት ነው። ኦኬ አሁን ምን እናደርጋለን መሰላችሁ? እዚህ ጋር እንደምታዩት ለምሳሌ
የአዲስ አበባ ብቻ ማየት ፈልጋለሁ ካላችሁ የአዲስ አበባ ትመርጣላችሁ። እዚህ ጋር የሚታየው ስልክም ፕሪንተርም ዴስክቶፕም ታብሌትም ላፕቶፕም አዲስ አበባ ላይ የተሸጡ ብቻ ነው የሚያሳያችሁ። ይኸው በቃ ፊልተር አድርጋችሁ እንደማየት ማለት ነው። በሳውዝ ላይ አካባቢ ደግሞ እነዚህ 3 ፕሮዳክት ብቻ ነው ተሸጠው። አማራ ክልል ላይ ደግሞ እነዚህ 4 ፕሮዳክት ብቻ ነው ተሸጠው። ኦሮሚያ ክልል ስትወስዱ ደግሞ 5 ፕሮዳክት በዚህ ልክ ተሽጠዋል ይላችኋል ማለት ነው። መልቲ ለምሳሌ አዲስ አበባና ኦሮሚያ ከተፈለገ እዚህ ጋር መልቲ ሴሌክት የምትላለች እሷን ክሊክ ማድረግ ብቻ ነው። ልክ እሷን ክሊክ በምታደርጉበት ሰዓት በዚህ መታችሁ አዲስ አበባ ስትጨምሩበት የአዲስ አበባና ኦሮሚያ አንድ ላይ ያመጣላችኋል። እዚህ ጋር መታችሁ ደግሞ ድጋሜ ስትነኩት ደግሞ እሱ ምን ያደርጋል? ዲሴሌክት ያደርጋል። ሴሌክት ያልተደረገ ስትነኩ ደግሞ ሴሌክት ስለሚያደርግላችሁ የሁለት ነው አንድ ላይ የሚያመጣላችሁ ማለት ነው። ስለዚህ እንዲያርጋችሁ ፒቮት ቴብል ስትጠቀሙ ምን ማድረግ ትችላላችሁ ማለት ነው። ስላይሰር በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ ምን አለ መሰላችሁ? እንበልና አሁን ቴብል ዋን ላይ እዚህ ቴብል ዋን ላይ ዳታ ቢጨመር ለምሳሌ ሊባልና እዚህ ጋር መጥቼ ይሄኛው ኮፒ ላደርግልኝ። ይሄን ኮፒ ካደረኩት በኋላ ታች ላይ ወርጄ ዳታ ቢጨመርበት እዚህ ጋር ማነው ፒቮት ቴብላችን አውቶማቲካሊ አፕዴት ያደርጋል ወይ የሚለው እናያለን። እዚህ ጋር አሁን ኮፒ አድርጌያለሁ አይደል? እዚህ ጋር ወረድ ብዬ ይሄኛው ባለ ፔስት ላደርገው። ይሄኛው እዚህ ጋር መጥቼ ምን ላድርገው? ታሶ ሊበለው። ይሄው ታሶ ሊበለው። የኦሮሚያ ችግር የለውም ይቀመጥ። ፕሮዳክቱን ብቻ ቀይራለሁ። አሁን ቁጥሮችን እንቀይር። ከዛችን 5 እናድርጋት። እቺን ደግሞ 100 ሺህ እናድርጋት። እንድናደርግ ቁጥሮቹን ቀይረን አይደለ? አሁን እዚህ ጋር ምንድነው ፕሮዳክቱ እዚህ ጋር መግባት ነበረበት አይደለ? አውቶማቲካሊ አልመጣ። ስለዚህ እሱ ነገር እንዲመጣ ምን ታረጋላችሁ መሰላችሁ? እዚህ ውስጥ ከገባችሁ በኋላ እዚህ ጋር ምን አለ? ቼንጅ ዳታ ሶርስ የሚላል። ምክንያቱም ስለ ዳታ ቀይረናል አውቶማቲካሊ አፕዴት ስለማድረግልን እቺኛው ነገር ቼንጅ ዳታ ሶርስ የሚለው ውስጥ እንገባለን። ከዛም በኋላ እቺኛው እስከ 26 አይደለም ነበረው እዚህና 7 ማድረግ ከዛ ኦኬ ማድረግ ብቻ ነው ማለት ነው። ልክኛ ኦኬ ስንለው የታሰው የሚለው በዚህ መልኩ ገብተዋል ማለት ነው። ስለዚህ አንድ ዳታ ሜን ዳታችሁ ላይ ከጨመራችሁ በኋላ በዚህ መልኩ መጣችሁ ቼንጅ ዳታ ሶርስ ካላችሁ በኋላ እዚህ ጋር ቼንጅ ዳታ ሶርስ ካላችሁ በኋላ ቴብል ይመጣላችኋል። ቴብሉን ኤዲት ማድረግ ብቻ ነው። አንዳንድ የማይክሮሶፍት ኤክሴል ቨርሽን ላይ ደግሞ ምን አለ? ልክ ሪፍሬሽ ስትሉ አውቶማቲካሊ እዚህ ጋር ቴብላችሁ ምን ያደርግላችኋል? አፕዴት ያደርግላችኋል ማለት ነው። ኦኬ ሌላ ነገር ደግሞ ምን አለ መሰላችሁ? እዚሁ አናላይዝ ውስጥ ትገቡትና ሌላ ፊልድ ክሬት ማድረግ ብትፈልጉ ለምሳሌ አሁን እዚህ ጋር እንደምታዩት ፕሮፊት የሚል ፊልድ ለንማ እሱን ክሬት ማድረግ ቢፈልጉ እንደ ክሬት እንደምታደርጉ ላሳያችሁ። እዚህ ጋር እንምጣና ፊልድ አይተም ሴት ላ ከዛችን ድሮፕ ዳውን እንካ ካልኩሌትድ ፊልድ የሚለውን ክሊክ እናድርግ። የኔማችን ስም ምንድነው? ፕሮፊት ነው የምፈልገው እኔ ለምሳሌ ፕሮፊት። ካልኩሌሽኑ ደግሞ ምን አይነት ነው ካልከኝ ከሬቬኑ ደብል ክሊክ ሲቀነስ ኤክስፔንስ ከዛም በኋላ አድ ከዛም በኋላ ኦኬ ማለት ብቻ ነው ማለት ነው። ሳም ኦፍ ፕሮፊት ብሎ በዚህ መልኩ በቀላል መንገድ ካልኩሌት አድርጎ ያወጣላችኋል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ በዚህ መልኩ ፒቮት ቴብል መጠቀም ትችላላችሁ ግን እንደነገርኳችሁ ማለት ነው። ስለዚህ ዳታችሁን በቀላል መንገድ ሰማራይዝ ለማድረግ የተለያየ አናላይዝ ለመስራት ሪኦርጋናይዝ ለማድረግ ማለት ነው ኦሪጂናል ዳታ ሳትቀይሩ። ስለዚህ በቀላሉ መንገድ የተሰጣችሁ ዳታ ላይ ዲፔንድ መሆን የሁሉ ነገር በቀላሉ መንገድ መስራት ትችላላችሁ። ቪዲዮ ከወደዳችሁ በፓርት 2 ደግሞ በደንብ ዲፕሊ ገብቼ የሚያስፈልጋችሁ ይሰራላችኋል። ቪዲዮን ከወደዳችሁ ላይክ እና ሼር አድርጉ። ሙሉ እንዲሰራ የምትፈልጉ ከሆነ ደግሞ ሙሉ ይሰራልን ብላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። ደህና ቆዩልኝ።